ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? የዛሬው ሰሞነኛ መሰናዷችን ተጀምሯል። በሰሞነኛ ዝግጅታችን ከክልላችን እንዲሁም ሀገር አቀፍና የተለያዩ ዓለም አቀፋዊ ጉዳዮችን ወደናንተ የምናደርስ ይሆናል። ይካስ ማስረሻና ተስፋውን ታምር በቀጥታ መረጃዎችን ወደናንተ እናደርሳለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ይካስ ሰሞነኛ መሰናዷችንን ጀምረናል። ዛሬም እንደተለመደው እንግዲህ ከክልልና ሀገር አቀፍ ጉዳዮችን እንዲሁም ከባህር ማዶ የተመረጡ ርዕሰ ጉዳዮችን ለተመልካቾቻችን እናደርሳለን። በመጀመሪያ ደረጃ የዳኝነትና የፍትህ ተቋማት የትራንስፎርሜሽን ትግበራ የውይይት መድረክ በባህር ዳር ከተማ ተካሂዷል። ቀዳሚው ርዕሰ ጉዳያችን ይሆናል። በዚህ የፍትህና ትራንስፎርሜሽን እቅድ ትግበራ ዋና መሰረታዊ ሀሳቦችን እያነሳን ቆይታ እናደርጋለን። ሌላኛው ርዕሰ ጉዳያችን ተስፋውን የኢንቨስት ኢትዮጵያ ከሰሞኑ በአዲስ አበባ 2025 ፎረም ተካሂዶ ነበርና እሱ ፎረም ዋና የኢትዮጵያን የኢንቨስትመንት እንቅስቃሴዎች የዳሰሰ እንደነበር ይነገራል። በሱ ዙሪያ አጠቃላይ የኢትዮጵያን የኢንቨስትመንት እንቅስቃሴዎች እንቃኛለን። እንግዲህ ወደ ከውጭ ወይም ከባህር ማዶ ያዝነው ደግሞ ከሰሞኑ በተለይም የኩርድ አማጺ ቡድን ወደ ሰላም መመለሱን ወይም ደግሞ የትጥቅ ትግል ማቆሙን በመግለጫ አስታውቋል። በተለይም እነዚህ የኩርድ አማጺያን ለበርካታ አመታት ለአራት አስርት አመታት በትጥቅ ትግል ውስጥ ነበር የቆዩትና አሁን ላይ ግን ወደ ሰላማዊ እንቅስቃሴ ለመመለስ እና የትጥቅ ትግል ለማቆም ወሰናቸውን ከሰሞኑ አስታውቋል። እነዚህን ጉዳዮች ለተመልካቾቻችን እናደርሳለን። ወደ መጀመሪያው ርዕሰ ጉዳያችን ስናልፍ የፍትህ ተቋማት ትራንስፎርሜሽን እቅድ ትግበራ መሰረት ያደረገ ይሆናልና ተስፋውን በአማራ ክልል በስፋት በተለይ የዚህን የፍትህን ተደራሽነት ለማስፋት የፍትህን እንቅስቃሴውን በተለይ በህዝብ ዘንድ አመኔታ እንዲኖረው ያስቻለ ለማድረግ በተለይ ከ2016 ጀምሮ ሰፊ እንቅስቃሴ ሲደረግ እንደነበር እናስታውሳለን። ከሰሞኑም በዚህ በባህር ዳር ከተማ ላይ አንድ ውይይት ነበረ። የዚህን የፍትህና ትራንስፎርሜሽን እቅድ መሰረት ያደረገ በተለይ የዳኝነትን ጉዳይ የፍትህን ጉዳይ መሰረት ያደረገ የ3 አመት እቅድ እየተተገበረ ነው የሚገኘውና ይህን ተግባር ለመከወን አካሄዱ ምን ይመስላል የሚለውን እየተገመገመ ነበር። እንግዲህ እንደ ሀገር በተለያዩ ጊዜያት የተካሄዱ ጥናቶች እንደሚያመላክቱት በተለይም በፍትህ ስርዓቱ ላይ የሚስተዋሉ ችግሮች መኖራቸውንና ማህበረሰቡን በተለያዩ ጊዜያት በምሬት እንደሚያነሳ ነው የሚገለጸው። በምክር ቤት ጉባኤዎችም በተለያዩ አጋጣሚዎችም በተለይም ከዚህ ከፍትህ አገልግሎት አሰጣጡ ጋር ተያይዞ የሚነሱ ችግሮችን ለመቅረፍ ከቅርብ ጊዜ ወዲህ የፍትህ ትራንስፎርሜሽን እቅድ ተግባራዊነቱ ምን ይመስላል በሚል ከሰሞኑ ውይይት ተካሂዷል። እንግዲህ በዚህ በትራንስፎርሜሽን እቅዱ በተለይም የማህበረሰብ አገልግሎት ችግሮችን በማህበረሰቡ ወግና ልማድ ሀገር በቀል የሽምግልና ስርዓቶችን በመከተል መፍታት የሚቻልበትን አሰራር ከመደበኛው የህግ ማዕቀፍ ጋር በማስተሳሰር መስራት እንደሚያስፈልግ ከዚህ በፊትም በተደጋጋሚ በተለይም የክልሉ ጠቅላይ ፍርድ ቤት ጋር ውይይቶች ሲካሄዱ ነበር። እነዚህ ጉዳዮች ምን ላይ ናቸው የሚሉትን ሀሳቦች ለማንሳት ጥረት ተደርጓል። የአማራ ክልል ጠቅላይ ፍርድ ቤት በዚህን የፍትህና ትራንስፎርሜሽን እቅድ ትግበራ ተግባራዊ እንቅስቃሴ እየተገበረ ነው የሚገኘው። በሂደቱም እንግዲህ የታዩ ውጤቶችም አሉ። ከዚህ በፊትም እነዚህ የፍትህ ተቋማት ምን አይነት ችግሮች ነበርባቸው የሚሉትን ርዕሰ ጉዳዮች ማንሳት ተገቢ ይሆናል። ተስፋውን እንደሚታወቀው በዳኝነቱ ስርዓት ውስጥ የነበሩ ችግሮች በርካታ ችግሮች እንደነበሩ እናስታውሳለን። በአማራ ክልል በተለይ የነበሩ ክፍተቶች በፍትህ ስርዓቱ ላይ በተለይም ደግሞ የህዝብ አመኔታን የህዝብ ተደራሽነትን ውጤታማ ለማድረግ የነበረባቸው የሚነሳባቸው ቅሬታዎች ችግሮች እንደነበሩ እናስታውሳለንና እነዚህን ችግሮች ማረም የሚችል እንደሆነ እየተነገረ ነው። የዚህ የፍትህ ተቋማት ትራንስፎርሜሽን እቅድ ከዚህ በፊት እንደምናስታውሰው ወደ 8 የሚሆኑ ጉዳዮችም በተለይ ያስተዳደርና በተለያዩ ጉዳዮች እንዲሁም ከጠበቆች ጋር ከማረሚያ ቤቶች ጋር በተገናኙ የተለያዩ የህግ ማሻሻያዎችን ሲደረጉ እንደነበር እናስታውሳለን። ከዚህ ጋር ተያይዞ በርካታ ርዕሰ ጉዳዮችም እየተነሱ እንደነበር እናስታውሳለን። በተለይ ከፖሊስ ጋር ከዳኞች ጋር ከጠበቆች ጋር ያለውን ግንኙነት የበለጠ በማሳለጥ ህብረተሰቡ ማግኘት ያለበትን ፍትህ እንዲያገኝ ሰፊ ስራዎች መሰራት በሚቻልባቸው ጉዳዮች ላይ እንግዲህ ውይይት እየተካሄደ ነው የሚገኘው። በክልሉ ውስጥ ያለውን የፍትህ ስርዓት ይበልጥ ተደራሽ ለማድረግ አሁን በክልል ደረጃ ነው የተጀመረውና ቀጣይ በዞንና በወረዳ ደረጃ የሚሰሩ ስራዎችን ይበልጥ ተደራሽ ለማድረግ ሰፊ ስራዎች እየተሰሩ እንዳለ ነው። እንግዲህ የአማራ ክልል ምክር ቤት አፈ ጉባኤ ወይዘሮ ፋንቱ ተስፋዬም ይህንን ጉዳይ እየመሩ እያስተባበሩ ነው የሚገኙትና በዚህ ጉዳይ ላይ የህዝብ አመኔታ ይበልጥ ተደራሽ ለማድረግ
የፍትህ ተቋማት አሁን ሰፊ ስራዎች እየሰሩ እንዳሉ ነው ይፋ ያደረጉት። አዎ በተለይ እዚህ የፍትህ አገልግሎት አሰጣጡን በተመለከተ ከዚህ በፊትም የሚስተዋሉ ችግሮችና በማህበረሰቡ በኩል የሚነሱ ነበሩ። በተለይ ፈጣንና ቀልጣፋ እንዲሁም ተደራሽ አለመሆን በተደጋጋሚ የሚነሱ ነበሩ። ማህበረሰቡ ፍትህ ለማግኘት ወደ ፍርድ ቤቶች በሚሄድበት ጊዜ የመጉላላትና በቶሎም ውሳኔ ያለማግኘት ጉዳዮች በርካታ መዝገቦች ረጅም ጊዜያትን ማስቆጠርና እነዚያን ችግሮች ሊቀርፉ የሚችሉ አሰራሮችን አዋጆችና የህግ ማቀፎችን ማሻሻል ላይ ትኩረት ነው ያደረገው ይሄ የህግና የፍትህ ትራንስፎርሜሽን እቅድ ማለት ነው። እነዚህን ችግሮች ለማሻሻል ተብሎ ነው እንግዲህ ወደ ትግበራ የተገባው። በዚህ ሂደት እነዚህ የፍትህ አካላት የሚባሉት ፖሊስ፣ ማረሚያ ቤት፣ አቃቢ ህግ፣ ዳኞችና ሌሎችም በቅንጅት መስራት ይጠበቅባቸዋል። ያው የፍትህን ማስፈን የአንድ ተቋም የዳኞች ወይም ደግሞ የፖሊስ ወይም ደግሞ የአቃቢ ህግ ብቻ አይደለም። እነዚህ አካላት በቅንጅትና በተናበበ መንገድ መስራት ይጠበቅባቸዋል። ስለዚህ ከዚህ አንፃር ይህ የትራንስፎርሜሽን እቅድ አሁን ወደ ትግበራ ገብቷል። ያው ለ3 አመት ነው የሚቆየው። ምን ያህል ውጤታማ ነው የሚለው ደግሞ እንግዲህ በማህበረሰቡ በኩልም ግብዓቶች እየተሰበሰቡ በቀጣይ የሚፈተሽ ይሆናል። አዎ የህዝብ አመኔታ ማግኘት ትልቁ ስራ ነው። እንግዲህ በተለይ የፍትህ ስርዓት እንደምናስታውሰው ተስፋውን አንድ ጉዳይ በዳኝነት ክርክር ወይም ለ10 አመት ለ12 አመት እንደው ለረጅም ጊዜ የሚጉላላበት በተለይ የዳኝነቱ ስርዓቱ የመዘገየት ሁኔታዎችም የሚነሱ ችግሮች እንደነበሩ ከዚህ በፊት እናስታውሳለን። የዘገየ ፍትህ ያው ፍትህ እንዳልተሰጠ ይቆጠራል ነው የሚባለው ነው። በአማራ ክልል በዳኝነት ስርዓቱ በፍትህ ስርዓቱ ማህበረሰቡ ማግኘት የሚገባውን በተለይ ከፍትህ ተደራሽነት አኳያ ማግኘት ያለባቸውን ስራዎች ለመስራት ያችላል። በዚህ ጉዳይ ላይ በተለይ የዚህ የፍትህ ትራንስፎርሜሽን እቅዱ ዋና ማምጣት የሚችለው በጎ ገጽታዎችን ተብለው የተነሱ ርዕሰ ጉዳዮች አሉ። የመጀመሪያው ደረጃ ተብሎ የተነሳው በመግባባት ተደርሷል። በተለይ በሐሳቡ ላይ የጋራ መግባባት በዳኞች መካከል እንደውም በፍትህ አካላት መካከል በዚህ ጉዳይ ላይ መስራት እንደሚገባቸው የጋራ መግባባት የተደረሰበትን ሁኔታ እናነሳለን። ከዛው የቅንጅት ስራዎችን በስፋት መስራት እንደሚቻል መስራት እንዳለበት በስፋት የተነሳ ርዕሰ ጉዳይ ነው ተስፋውን። ከዚህ ይሄም ማለት በተለይ በፖሊስ አካላት እንዲሁም በዳኞች በአቃቢ ህግ መካከል ያለውን በፍትህ ስርዓቱ ተደራሽ በማድረግ በኩል የጋራ አድርጎ በመስራት በኩል ከዚህ በፊት መጓተቶች እንደነበሩ እናስታውሳለንና ያንን መጓተት ማስቀረት በሚችል ደረጃ አሁን የጋራ መግባባት የጋራ የህግ ማዕቀፎች ወጥተው በጋራ መስራት በሚቻልበት ሁኔታዎች ላይ ሰፊ ስራዎች እየተሰሩ እንዳሉ ተገልጿል። የማህበረሰቡ የፍትህ አገልግሎት እንግዲህ የማግኘት እድሉ ምን ይመስላል? በተለይ የጋራ መግባባት የተደረሰባቸው ጉዳዮች ምን ይመስላሉ? ከሰሞኑ የተደረገው ውይይት የአማራ ክልል ምክር ቤት አፈ ጉባኤም እንዲሁም ሌሎችም የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንትም የተገኙበት ውይይት ተካሂዶ ነበርና ምን አይነት ውይይቶች ተካሂዱ? ሐሳቦችን ሰምተን እንመለስ። ተስፋ መልካም። ዋናው የሚያተኩረው በተቋማት ሪፎርም ላይ ነው። በተቋማት ሪፎርም ላይና ተቋማቶቹ የህዝብ አመኔታቸውን እንዴት መመለስ አለባቸው ላይ የሚሉ ናቸው። በዚህ የ3 አመት እቅድ ነው ያዘጋጀ ነው። በሂደታችን ማን ላይ እናተኩር ብለን ነው የተነሳነው። ስለነዛ ካለን ከክልላችን ነባራዊ ሁኔታ ተነስተንና ማተኮር ያለብን ክልል ተቋማቶች ላይ ነው። ነገር ግን በተዋረድ አስቻይ ሁኔታ ባለባቸው ወረዳው ዞኖችም ተንቀሳቅሰን ተግባራዊ ማድረግ አለብን ብለን በያዝነው እቅድ መሰረት የህዝብ አመኔታን በተቋማቶቹ ላይ ማምጣትና ነው የህግ የበላይነት እንዲከበር መስራት ነው ሪፎርም። በዚህ ጉዟችን አገኘናቸው ብለን የመጣ ነው። በሐሳቡ ላይ የጋራ መግባባት ፈጥረናል። ተቀራረበ ከመጓተት የወጣ ሐሳቡ ላይ ግልጽነት ፈጥረናል። ከዛ በተጨማሪ የቅንጅት ስራዎች እንዲጠናከሩ እድል ፈጥሯል። የፍትህና የዳኝነት ተቋማቶች የጋራ እቅድ አውጥተው እንዲጠናከሩ እድል ፈጥሯል። አንዱ የታደግነው ተቋም የፍትህ ምርምር ተቋሙ ነው። የፍትህ ምርምር ተቋሙ እንደገና አደረጃጀት ተሰርቶለታል፣ እንዲጠናከር ተደርጓል። እሱ ብቻ አይደለም፣ ያስተዳደር እንትኑም እንዲወጣ በተደረገበት አግባብ ተቋማቶች የህግ መሰረት እንዲይዙ አድርገናል።
የመጀመሪያው ትራንስፎርሜሽኑን ወይም የለውጥ ስራውን ሊያሳልጡ የሚችሉ የህግ ማዕቀፎች ዝግጅትና ተቋም ግንባታ ላይ የተሰራው ስራ በጣም መሰረታዊ ነው። በዚህ በጀት ዓመት ብቻ ወደ 8 የሚሆኑ የህግ ማዕቀፎችን ማጽደቅ ተችሏል። በክልሉ መልካም አስተዳደርን የህግ የበላይነትን ለማረጋገጥ የሚያስችል የአስተዳደር ስነ ስርዓት ህግ ለመጀመሪያ ጊዜ የጸደቀበት፣ የሲቪል ማህበረሰብ ድርጅቶች አዋጅ የወጣበት፣ ጠበቆች እንደሚታወቀው በፍትህ ስርዓቱ ላይ የማይተካ የራሳቸው ሚና አላቸው። እነሱን በአግባቡ ለመምራት የሚያስችል የጠበቆች አስተዳደር አዋጅ የወጣበት፣ የማረሚያ ቤት እንደገና ለማደራጀት አዋጅ የወጣበት፣ ወደ 8-9 የሚሆኑ የህግ ማዕቀፎችን በአንድ ጉባኤ የጸደቀበት በጣም ታሪካዊና ለቀጣይ ስራዎች በጣም ምቹ የሆነ ነው። የማህበረሰቡ የፍትህ አገልግሎት ከተደራሽነት አኳያ በግልጽ ችሎት የመዳኘት ብቁ እውቀትና ስነ ምግባር ባለው ዳኛ፣ አቃቢ ህግ፣ ፖሊስ ፍትህ የማግኘት መብቱ እንዲረጋገጥ ይሄ የትራንስፎርሜሽን እቅድ በጣም ብዙ ለውጦች ያመጣል ተብሎ ነው የሚታሰበው። የክልላችን ምክር ቤት አፈ ጉባኤ ይሄንን የትራንስፎርሜሽን እቅድ ትግበራ በበላይነት በማስተባበር በየጊዜው ያልተቋረጠ ግምገማና ፊድባክም እያደረጉ በብቃት አመራር እየሰጡበት ያለ መሆኑንም በዚሁ አጋጣሚ ማንሳት ፈልጋለሁ። ተመልሰናል። የተከበራችሁ ተመልካቾቻችን እየተከታተላችሁ የምትገኙት የአማራ ሚዲያ ኮርፖሬሽን የሰሞነኛ ዝግጅት ነው። ተስፋውን እንግዲህ ቀደም ሲል የተሰጡ ሀሳቦች አሉ። በዋነኛነት በተለይ የፍትህ ተደራሽነትን ማሳለጥ የሚችል የለውጥ ስራዎቹ ምን ያህል ውጤታማ ማድረግ በሚቻልበት ሁኔታዎች ላይ የነበሩት የተሰጡ ሀሳቦችን ነበር ተከታትለን የተመለስነው። እንግዲህ የአማራ ክልል ህዝብ በህግ የበላይነት የሚያምን ድሮ የሚባል ነበረ። በህግ አምላክ ከተባለ ሁለት ተቀናቃኞች በህግ አምላክ ከተባለ ህግን የማክበር ህግን መሰረት አድርጎ ወደ ፍርድ ቤት የመሄድና በህግ ጉዳይ የተከራክሮ ጉዳዩን ልባት የመስጠት ሁኔታዎች በስፋት ይታዩ እንደነበር እናስታውሳለን ከዚህ በፊት። አዎ እንግዲህ ቀደም ሲል የጠቅላይ ፍርድ ቤት ፕሬዝዳንቱም ሲያነሱ እንደነበሩት በርካታ የህግ ማዕቀፎች በምክር ቤት መጽደቃቸውን ነው። ለአብነት አንዳንዶችን ለማንሳት ያክል እንግዲህ በዚህ በፍትህ ትራንስፎርሜሽን እቅድ ውስጥ ለተግባራዊነቱ ያግዛሉ የተባሉ የተለያዩ ህጎች ናቸው የጸደቁት። ለአብነት የአማራ ክልል ፍርድ ቤቶች ማጠናከሪያ አዋጅ ቁጥር 297/2017 ጸድቋል። ከዚያ ባሻገር ደግሞ የባህል ፍርድ ቤቶችን ለማቋቋምና እውቅና ለመስጠት የወጣ ረቂቅ አዋጅም ጸድቋል። እዚህ ላይ እንግዲህ ካስ እንደሚታወቀው በርካታ ሀገር በቀል የሽምግልና ስርዓቶች እንዳሉን ይታወቃል። እነዚህ ሀገር በቀል የሽምግልና ስርዓቶችን ደግሞ ከመደበኛው ህግ ጋር በማስተሳሰር ችግሮችን ለመፍታት እንደሚያግዙና እውቅና መሰጠቱን በዚህ እነዚህን ችግሮች ለመፍታት ያስችላል ተብሎ ታምኖበታል። በሌላ በኩል ደግሞ የአማራ ክልል ፍትህና የህግ ኢንስቲትዩት እንደገና ተቋቁሟል። የፍርድ ቤቶች የዳኝነት አገልግሎት ክፍያን ለመወሰን የወጣ ረቂቅ ደንብም ከጸደቁት መካከል ናቸውና እንግዲህ ከተደራሽነት አንጻር የሚነሱ በርካታ ችግሮች አሉ። በተለይ አሁን እንዳለው ወቅታዊ ሁኔታ ማህበረሰቡ የፍትህን በአካባቢው በቀላሉ ማግኘት ይኖርበታል። በተለይ በቴክኖሎጂ የተደገፈ የዳኝነት ስርዓት አገልግሎት መስጠትም ያስፈልጋል። ብዙም ተደራሽ ባይሆንም እንኳ አንዳንድ ቦታዎች ላይ በፕላዝማ አገልግሎት የመስጠት ስርዓቶች ተጀምረዋል። እነዚህን አጠናክሮ ማስቀጠል ያስፈልጋልና እነዚህ ህጎች መውጣታቸው ብቻ አይደለም ዋናው ነገር እንግዲህ ተግባራዊ መደረጋቸው ነው። ሌሎች ተቋማትም የጀመሯቸው የሪፎርም ስራዎች አሉ። እነዚህ የሪፎርም ስራዎች ተግባራዊ እንዲሆኑ ክትትል ማድረግ ያስፈልጋል። ወደ መሬት ማስነካትና በተለይ የሚስተዋሉ ችግሮችን ከዚህ ከብልሹ አሰራር ከአገልግሎቱ ቀልጣፋ ካለመሆን ጋር የተያዙ ችግሮችን ለመፍታት እነዚህን የህግ ማዕቀፎችን ደግሞ በቀጣይ ወደታች በማውረድ ተግባራዊነታቸውን ማረጋገጥ ያስፈልጋል። እንግዲህ የአማራ ክልል ጠቅላይ ፍርድ ቤት ከቢሮ ግንባታ ጀምሮ አጠቃላይ ከቢሮ እድሳት ጀምሮ የህግ ማዕቀፎችን ከማሻሻል እንዲሁም የፍትህ ስርዓቱን ወደ ህብረተሰቡ ይበልጥ ተደራሽ ለማድረግ በርካታ ስራዎችን እየሰራ እንደሆነ እንግዲህ መረጃዎች ቀደም ሲል ስንዘግብ ነበረ። በተለይ የፍትህ ስርዓቱ በዋናነት ማነቆ የሆኑ ችግሮችን ይፈታል ተብሎ ነው የሚጠበቀው። በተለይ ከሐሰተኛ ምስክርነት ከሐሰተኛ ማስረጃዎች ህብረተሰቡ የፍትህ ተደራሽነቱ እንዲያገኝ በፍትህ ያለው እምነት የበለጠ እንዲዳብር እንዲያድግ
የህዝብ አመኔታ እንዲኖረው ማድረግ ትልቁን ስራ ወደፊት ይጠበቃል። ወደ ታች ወደ ህብረተሰቡ ማውረድ ይጠበቃልና ህብረተሰቡ ደግሞ በራሱ የሚሰጠውን አገልግሎት እየገመገመ የቀጣይ ያሉ ስራዎችን ወደ ታች ማድረስ ይጠበቃል። ወደ ቀጣዩ ርዕሰ ጉዳይ ልናልፍ ነው ተስፋ። አዎ ሁለተኛውን ሀገራዊ ርዕሰ ጉዳይ እናድርስ። ከሰሞኑ በአዲስ አበባ ከተማ የኢንቨስትመንት ፎረም ተካሂዷል። ሶስተኛው የኢንቨስትመንት ፎረም የተካሄደው። በዚህ ፎረም እንግዲህ ከፍተኛ የመንግስት የስራ ኃላፊዎች ከ59 የተለያዩ ሀገራት የመጡ የግል ባለሀብቶችና የንግዱ ማህበረሰብ አባላት ተገኝተዋል። በፎረሙ ከተሳተፉ የውጭ ኩባንያዎች መካከልም በቴሌኮም ዘርፍ በተለይ ኢንቨስት እያደረገ የሚገኘው የሳፋሪኮም አንዱ ተጠቃሽ ነው። ይህ ፎረም እንግዲህ የኢትዮጵያ ኢንቨስትመንት ኮሚሽን ከገንዘብ ሚኒስቴርና ከሌሎች የልማት አጋሮች ጋር በመተባበር ያዘጋጀው ነው። በዚህ የኢንቨስትመንት ፎረም ላይ ኢትዮጵያ ያሏትን የኢንቨስትመንት አማራጮች ለማስተዋወቅ ሰፊ እድልን የፈጠረና ጥሩ አጋጣሚ እንደሆነም የመንግስት የስራ ኃላፊዎቹ ሲገልጹ ነበር። ኢትዮጵያ ከውጭ ባለሀብቶች ጋርም በዚህ ፎረም የ1.6 ቢሊዮን ዶላር ስምምነት ተፈራርማለች። በኢንቨስትመንት ኮሚሽንና ከውጭ በመጡ የግል ባለሀብቶች አማካኝነት ነው ስምምነቱ የተፈረመው። በተለይም ደግሞ ማዕድን ላይ፣ ቱሪዝም ላይና አይሲቲ ላይ ትኩረት አድርገው እንደሚሰሩ ነው እነዚህ ባለሀብቶች የተገለጸው። በተለይም 4ቱ የቻይና ባለሀብቶች ናቸው። አንድ የጃፓን ባለሀብት ያው ኩባንያዎች ናቸው በስምምነቱ የተፈራረሙት። የገንዘብ ሚኒስቴር፣ የኢንቨስትመንት ኮሚሽንና የገንዘብ ሚኒስቴር በዚህ የስምምነት ላይ ተገኝተው ስምምነቱን ይፋ አድርገዋል ማለት ነው። እንግዲህ ሀገሪቱ ካለፉት ጊዜያት ጀምሮ የውጭ ቀጥታ ኢንቨስትመንትን ለመሳብ ባደረገችው ጥረት በተለይም ከማክሮ ኢኮኖሚ ትግበራ ጀምሮ የተለያዩ የህግና የፖሊሲ ማሻሻያዎችን እያደረገች እንደሆነ ይታወቃል። በ2016 ዓመተ ምህረት በዚሁ በውጭ ቀጥታ ኢንቨስትመንት ይሄ ወደ 3.9 ቢሊዮን ዶላር እንዳገኘች ነው መረጃዎች የሚያመለክቱት። በዚህ በ2017 በጀት ዓመት ደግሞ ይህንን በማሳደግ ከውጭ ኢንቨስትመንት ፎሪን ዳይሬክት ኢንቨስትመንት ወደ 4.5 ቢሊዮን ዶላር ለማግኘት እቅድ ተይዞ እየተሰራ ነው የሚገኘው። አዎ የዚህ የኢንቨስት ኢትዮጵያ 2025 ፎረም ዋነኛ ዓላማው ኢትዮጵያ ያላትን የኢንቨስትመንት አማራጮች ለሌላው ዓለም ክፍት ያደረገችበት ያስተዋወቀችበት እንደነበር ነው እንግዲህ ማየት የተቻለ 1.6 ቢሊዮን ዶላር የኢንቨስትመንት ውል ስምምነት መፈረም ማለት ቀደም ሲል አንተ የገለጽከው በርካታ እድሎችን የስራ እድሎችን መፍጠር የሚችል ነው። በርካታ የስራ አማራጮችን መፍጠር የሚችል ነው። ከዛ ባለፈ ደግሞ ኢትዮጵያ ለልማት ለኢንቨስትመንት ምቹ መሆኗን የተገለጸበት እንደነበረ እናስታውሳለን። ይህ ምን ማለት ነው ሲባል እንግዲህ ለኢንቨስትመንት ኢትዮጵያ ምን አይነት አማራጮችን ይዛ መጥታለች? በግብርናው መልኩ በተለይ በማኒፋክቸሪንግ ዘርፍ በቱሪዝም ዘርፍና በሌሎችም ዘርፎች በስፋት ያላትን እምቅ የኢኮኖሚ አማራጮች ለማሳየት እድል የፈጠረ እንደነበረ ከመድረኩ መረዳት ይቻላል። በነገራችን ላይ ቀደም ሲልም እንደተገለጸው ወደ 59 ሀገራት ተወካዮች ናቸው የተገኙት። 59 ሀገራት ተወካዮች መገኘት ማለት የኢትዮጵያን ምቹ የኢንቨስትመንት አማራጮችን ለማስተዋወቅ እጅግ በጣም ሰፊ እድል የሚፈጥር እንደነበረ ነው እንግዲህ የሚያሳየው ተስፋውን። ከዚህ ጋር ተያይዞ በተለይ መድረኩ የታለመለትን ዓላማ ወይም ግብ እንደመታ ነው የተገለጸው። በዚህ ሁኔታ ኢትዮጵያ ምን አይነት የኢንቨስትመንት አማራጮችን አቅርባለች? በመጀመሪያ ደረጃ የፖሊሲ የህግ ማቀፎች ለኢንቨስትመንት ምቹ አማራጮች መኖራቸውን የተረጋገጠበት እንደነበር ማሳያዎችን ለማንሳት ተችሏል። ከዛ ባለፈ እንግዲህ ለውጭ ኢንቨስትመንት ኢትዮጵያ አሁን በሯ ክፍት እንደሆነ የተገለጸበትን ሁኔታ እናስታውሳለን ተስፋ። አዎ በተለይም የኢንቨስትመንት ላይ ከቅርብ አመታት ወዲህ በተለይም አሁን ኢንዱስትሪ ሚኒስቴር ያስጀመረው ኢትዮጵያ ታምርት እኛም እንሸምት የሚለው ኢኒሺዬቲቭ የኢንቨስትመንት ዘርፉን ለማነቃቃት ትልቅ እድል የፈጠረና በዘርፉም የተለያዩ ለውጦች እየተገኙ እንደሆነ አመላካች ነው። በተለይ ለውጭ ባለሀብቶችም ምቹ ሁኔታዎች ተብለው የተቀመጡ ሁኔታዎች አሉ። ከዚህ ከብድር አቅርቦት ከመሬት አቅርቦትና ከሌሎችም ፋይናንሻል ከሆኑ ጉዳዮች ጋር የተመቻቹ ሁኔታዎች እንዳሉ በተለያዩ ጊዜያት ይገለጻል። እንደው እንደ ሀገርም እንደ ክልልም ለኢንቨስትመንት የሚሆኑ ምን ጸጋዎች አሉ የሚለውን ብንመለከት እንግዲህ እንዳጠቃላይ አፍሪካም ኢትዮጵያም አማራ ክልልም በርካታ ለኢንቨስትመንት ሊውል የሚችል ተዝቆ የማያልቅ ጸጋ እንዳለ በተደጋጋሚ ይገለጻል።
ይህን ጸጋ ደግሞ በአግባቡ አልምቶ ጥቅም ላይ መዋል ላይ የሚስተዋሉ ክፍተቶች አሉ። ስለዚህ እነዚህ ባለሀብቶች ወደ ሀገርና ወደ ክልላችን በሚመጡበት ጊዜ በተለይም በየዓመቱ የሚነሳው የዜጎች የስራ ዕድል ፈጠራ ጉዳይ አለ። ለበርካታ ዜጎችም የስራ ዕድል የሚፈጠርበትን ሁኔታ ያመጣል። ከዚያ ውጭ ግን እንደ ሀገርም እንደ ክልልም ሊመጣ የሚችለው ለውጥና እድገት በዚያው ልክ ከፍተኛ መሆኑን ማንሳት እንችላለን። ኢትዮጵያ እንግዲህ በርካታ እንደ ሀገር በርካታ የኢንቨስትመንት አማራጮች እንዳሏት ይነገራል። እንደ አማራ ክልል ደግሞ በስፋት አማራ ክልል ከዚህ በፊትም በተለያዩ ዘገባዎች እንዳመለከት ነው በርካታ አማራጮች ያሉት ክልል ነው። በክልላችን በርካታ የውሃ ሀብት አለ። በግብርናው ዘርፍ ተስፋውን ማየት እንችላለን እና ይህንን የምቅ የውሃ ሀብት ሰፊ መልማት የሚችል የእርሻ መሬት አለ። ይህንን በግብርናው መሳተፍ ለሚፈልጉ ኢንቨስተሮች ምቹ አማራጭ አለ። ከዛ ባለፈ ደግሞ በዋናነት ክልሉ አሁን ከቅርብ ጊዜ ወዲህ እድገት እያሳየ የመጣው በማዕድን ሀብት ልማት ዘርፍ ማየት እንችላለን እና በማዕድን ሀብት ልማት ዘርፍ በርካታ ሁኔታዎችን መረዳት እንችላለን። ክልሉ እጅግ በጣም ምቅ ከ40 በላይ የማዕድን ክምችት ያለበት ክልል ነው። በዚህ አማራጮች በተለይ በኮንስትራክሽን ዘርፍ መሰማራት ለሚፈልጉ ባለሀብቶች በርካታ ሰፊ በሲሚንቶ ማምረት በርካታ በብረታ ብረት እንዲሁም በሌሎችም ዘርፎች መሰማራት ለሚፈልጉ ሰፊ አማራጭ መኖርን ማየት እንችላለን። የክልላችንን ሁኔታ ስንመለከት ከዚሁ ከአካባቢያችን ከባህር ዳርና ከጣና ስንነሳ የክልሉ ኢንዱስትሪና ኢንቨስትመንት ኮሚሽንም የልማት ቀጠናዎችን ለይቶ አስቀምጧል። በተለይም ወደ 6 አካባቢ የልማት ቀጠናዎች በክልላችን ይገኛሉ። ከዚህ ውስጥ አንደኛው የጣና ሐይቅና ዙሪያው ነው። በጣና ሐይቅ አካባቢ እንግዲህ ከፍተኛ የሆነ እምቅ የሆነ ሀብት አለ። ሰፊ የእንስሳት ሀብት አለ። በአትክልትና ፍራፍሬ ሊለማ የሚችል ከፍተኛ የሆነ ለም መሬት አለ። ለእንስሳት እርባታ ሊውል የሚችል ደግሞ ምቹ የሆነ አካባቢ ነውና እነዚህን ሀብቶች አሟጦ መጠቀምና ኢንቨስትመንቱን ማስፋፋት በዚያው ልክ ይጠበቃል። በሌላ በኩል የአባይ ሸለቆ ኢንዱስትሪ ልማት ቀጠና የሚባለውን ስናነሳ በተለይም ደግሞ ለኢንዱስትሪ ወይም ደግሞ ለፋብሪካ ግንባታ ሊውሉ የሚችሉ ከፍተኛ የሆነ የማዕድን ክምችት የሚገኝበት አካባቢ ነው። ስለዚህ ኢንቨስትመንትን በዚህ አካባቢ ማስፋትም ሌላኛው ትኩረት የተሰጠው ጉዳይ ነው። በሌላ በኩል ወደ ምስራቅ አማራ በተደጋጋሚ የሚነሳው በዚህ በሰሜን ሸዋ ኦሮሞ ብሔረሰብ አስተዳደር ሰሜን ወሎና ደቡብ ወሎ ዞንን ያቀፈ ነው። በሰሜን ሸዋ ዞን አካባቢ ስትሄድ በጣም ብራንድ የሚባል እውቅና መለያ የተሰጣቸው የጅሩ ሰንጋን የመሳሰለ እና ሌሎችም ለኢንቨስትመንት ሊውሉ የሚችሉ እድሎች ያሉበት አካባቢ እንደሆነ መገንዘብ እንችላለን። ሌላው ወደዚህ መሀል አካባቢ ስትመጣ ደግሞ የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክ በዚያው በአካባቢው ምስራቅ ጎጃምና ምዕራብ ጎጃም እንዲሁም አዊ ብሔረሰብ አስተዳደርን አካሎ የአካባቢውን ማህበረሰብ ከአካባቢው የግብርና ምርቶችን በማቀነባበር የተለያዩ ፋብሪካዎችንና የኢንዱስትሪ ምርቶችን በማምረት ለውጭ ገበያም ለማቅረብ የሚያስችሉ እድሎች አሉ። ኢንቨስት ኢትዮጵያ 25 ፎረም አጠቃላይ የኢትዮጵያን በተለይም ደግሞ በሀገር ደረጃ ያሉትን አማራጮች እያየን ነው የምንመለከተው። ተስፋውን እንግዲህ በሀገር አቀፍ ደረጃ በተለይ አዲስ አበባ የነበረው የፎረሙ እንቅስቃሴ ምን ይመስል ነበር? እሱን ተከታትለን መልሰን እንገናኛለን። የዛሬ 2 ቀን የተደረገው መድረክ ሰፊ ዝግጅት ተደርጎበት በተሳካ ሁኔታ የተካሄደ ነው። ወደ 1.6 ቢሊዮን ዶላር የሚሆን የኢንቨስትመንት ውል የተፈረመበት ነው በኢትዮጵያ ኢንቨስትመንት ኮሚሽን እና በባለሀብቶች መካከል። ይሄም ኢንቨስትመንትን በመሳብ ረገድ እጅግ በጣም ውጤታማ ነው የነበረው። ሌላው የማክሮ ኢኮኖሚ ሪፎርማችንን እና በተለይ ደግሞ ለኢንቨስትመንት ምቹ የሆነ የኢኮኖሚ ሪፎርሞቻችን የህግ ሪፎርሞቻችንን በሚገባ የውጭ ባለሀብቶችም የሀገር ውስጥ ባለሀብቶችም እንዲገነዘቡ በማድረግ ረገድ እጅግ በጣም ስኬታማ የነበረው። አጠቃላይ የኢትዮጵያን ገጽታ በማስተዋወቅ ረገድም በጣም ከፍተኛ አስተዋጽኦ አበርክቷል። የሀገሪቷን የኢንቨስትመንት አቅምና ፖቴንሻል ለኢንቨስትመንት ምቹ የሆኑ የማክሮ ኢኮኖሚ ሪፎርሞችን ሰፊ የሆነ የኢንቨስትመንትና የገበያ እድል ያለ መሆኑ በሁሉም የኢንቨስትመንት ዘርፎች ሰፊ ፖቴንሻል ያለው ሀገር ነው። ትልቅ ተስፋ ያለው ሀገር ነው። በዚህ ተስፋው ሀገር ውስጥ ኢንቨስት አድርገው በሀገሪቷ ልማት ላይ እንዲሳተፉ እነሱም እንዲጠቀሙ ለማስቻል መንግስት ባስቀመጠው አቅጣጫ በጣም የተሳካ ውይይት ነው የተካሄደው። እጅግ በጣም ውጤታማ የኢንቨስትመንት ጉባኤ ነው ያካሄድ ነው ማለት ይቻላል። ካስቀመጥነው ግብ አንጻር ስንመለከተው አጠቃላይ ፎረማችን
ያሰብናቸውን ያቀድናቸውን አላማዎች በማሳካት ረገድ በጣም ውጤታማ ስኬታማ ነበር ብለን ልናነሳው እንችላለን ማለት ነው። አጠቃላይ ግን ስንመለከት ያለው ፍላጎት በጣም ከፍተኛ ነው የሚለው ነገር አይ ቲንክ በደንብ መገንዘብ ይቻላል ማለት ነው። ተርናውቱም ክሊርሊ የሚነግረን ያዘጋጀናቸው ከዚህ በፊት ሁለቱን ኢቨንቶችንም ከዚህ ጋር እንኳን ስናወዳድረው ራሱ አጠቃላይ ከ59 ሀገራት አካባቢ ሰው መምጣቱን ክሊርሊ የሚነግረን አጠቃላይ ኢትዮጵያ በተለይ ተመራጭ መሆኗን ለውጭ ቀጥተኛ ኢንቨስትመንት ተመራጭ መሆኗን በደንብ ያሳየንበት መሆኑን በደንብ ማንሳት ይቻላል ማለት ነው። ተመልካቾቻችን ሰሞነኛ መሰናዷችን ወደ እናንተ መድረሱን ቀጥሏል። የካስ እዚሁ ርዕሰ ጉዳይ ላይ እንቆያለን። እንግዲህ ኢንቨስት ኢትዮጵያ 2025 ሶስተኛውን ፎረም በተመለከተ የመንግስት የስራ ኃላፊዎቹ ፎረሙ ያስገኛቸው ጥቅሞች ምንድናቸው የሚሉትን ያብራሩበት ነበር። እንግዲህ በዚህ ፎረም በተለይም ኢትዮጵያ ያላትን የኢንቨስትመንት አማራጭ ለውጭ ባለሀብቶች ያስተዋወቀችበት እንደሆነና በቀጣይም በዚህ ዘርፍ ላይ በትኩረት መስራትና እዚህ ፎሪን ዳይሬክት ኢንቨስትመንት ላይ የውጭ ቀጥታ ኢንቨስትመንት ላይ በትኩረት እየተሰራ እንደሚገኝ ነው ኃላፊዎቹ ያስገነዘቡት። እንግዲህ በተለይም ደግሞ የኢንቨስትመንት ላይ ስናወራ የሀገራችንን ምርቶችም መጠቀም ያስፈልጋል። ለሀገራችን ምርት ትኩረት መስጠት ያስፈልጋል። እንግዲህ ሌሎች ሀገራትን ተሞክሮ ማየት እንችላለን። እነ ህንድን ማየት እንችላለን በራሳቸው ምርት እንዴት እንደሚኮሩ። ስለዚህ አሁን ከቅርብ ጊዜ ወዲህ ይሄ እኛ ኢትዮጵያ ታምርት እኛ ምን ሸምት የሚለው ኢኒሺዬቲቭ ከመጣ ወዲህ አንዳንድ ጭላንጭሎች እየታዩ ነው የራሳችንን ምርት ማስተዋወቅና የራሳችንን ምርት መጠቀም ላይ። ስለዚህ ኢንቨስትመንት እንደነዚህ አይነት እድሎችን ማጠናከር ላይ በትኩረት መስራት ያስፈልጋልና ጥሩ ተሞክሮ ሆኖ መቀጠል ያለበት ነው ይሄ የፎሪን ዳይሬክት ኢንቨስትመንት። መልካም። በዋናነት እንግዲህ የሀገር ምርት መጠቀም አንደኛው አማራጭ ነው። እንግዲህ የሀገር ኢንቨስትመንት የበለጠ እንዲስፋፋ ከተፈለገ ተስፋው ከዛ ውጭ ቀደም ሲል ስናነሳ የነበረው የአማራ ክልል የቱሪዝም ምን አይነት አማራጮች አሉ፣ ምን አይነት እድሎች አሉ የሚሉትን እያየን ነበርና አማራ ክልል በቱሪዝም ዘርፍ መሰማራት ለሚፈልጉ ባለሀብቶች ሰፊ ታሪክ ያለው ክልል ነው። ሰፊ በሆቴል ቱሪዝም መልማት የሚችል ታሪካዊ በዓለም አቀፍ ደረጃ በዩኔስኮ የተመዘገቡ ሰፊ መጎብኘት የሚችሉ ትልልቅ የቱሪዝም ቦታዎች እንዳሉ እናስታውሳለን። ከዛ ባለፈ ደግሞ በክልሉ ያሉ ትልልቅ ከተሞች ውስጥ በተለይ በከተማ ግንባታ ውስጥ መሳተፍ ለሚፈልጉ የሆቴል ግንባታ ስራም እንዲሁም በተለያዩ ዘርፎች ውስጥ መሰማራት ለሚፈልጉ ባለሀብቶች ትልቅ የኢንቨስትመንት አቅም እንዳለ ከዚህ በፊት የአማራ ክልል የማዕድን ቢሮ ሲገልጽ እንደነበር እናስታውሳለን። ከዛ ባለፈ በተለይ በእንስሳት ሀብት አንደኛው ትልቁ ክልሉ ያስቀመጠው ነገር በእንስሳት ሀብት መሰማራት ለሚፈልጉ ኢንቨስተሮች ወይም ባለሀብቶች በከተሞች ዙሪያ አካባቢ የኢንቨስትመንት ቦታ ለይቶ አስቀምጧልና ትልቁ ነገር የኢንቨስትመንት ቦታ በየከተሞች አካባቢ ሰፊ የማልማት የሚችል ቦታዎች ተለይተው ተቀምጠዋል። ስለዚህ ሰፊ የፖሊሲ ማሻሻያ ከተደረገ የህግ ማዕቀፎችም ተሻሽለው አሁን ብዙ ቢሮክራሲ የለም በክልሉ ሰፊ አይነት የታለመላትን በተለይ ደግሞ ባለሀብቶች በአጭር ጊዜ ውስጥ መተው መሰማራት ለሚፈልጉት አላማ በአጭር ጊዜ ውስጥ ማስተናገድ እንደሚቻል ጥሩ እድሎች አሉ፣ ጥሩ አማራጮች እንዳሉ እንግዲህ ከዚህ በፊትም እያየን ነበር። አው ለኢንቨስትመንት በተለይ አሁን ከቅርብ ጊዜ ወዲህ ልዩ ትኩረት ተሰጥቷል። ቀደም ሲልም ስናነሳ እንደነበረው አሁን ከአገልግሎት አሰጣጥ ጋር የሚስተዋሉ ችግሮች ነበሩ። እነዚያን ችግሮች ሊፈቱ የሚችሉ የህግ ማዕቀፎችም እየተሻሻሉ ነው። በተለይም ደግሞ ይሄ የአገልግሎቱን የሚያስተጓጉሉ ሁኔታዎችም ወደ በአንድ ማዕከል ባለሀብቶችን የማስተናገድ ሁኔታዎች ከቅርብ ጊዜያት ወዲህ እየተስተዋሉ ነው። እነዚህ ያለውን አማራጭ አሟጦ ለመጠቀም ዋናው የሚመጣውን ባለሀብት በአግባቡ ምቹ ሁኔታ መፍጠር ያስፈልጋል። ያን ባለሀብት ምቹ ሁኔታዎችን ካልፈጠርክለት ተመልሶ ይሄዳል። አንድም እንደ ገጽታ መገንቢያም ስለሆነ ሌላም ባለሀብት ተመልሶ ወደዚህ ሊመጣ አይችልምና ምቹ ሁኔታዎችን መፍጠር ያስፈልጋል። ከባለሀብቶችም ደግሞ የሚጠበቁ በርካታ ቁም ነገሮች አሉ። የሚሰጣቸውን መሬትና ቦታ ብድር በአግባቡ ለታለመለት አላማ መዋልን ይጠይቃል። ያው ችግሮች ስላሉ አንዳንድ ችግሮች ስላሉ ከዚህ ጋር በተያያዘ በስፋት የሚስተዋሉ ችግሮች ስላሉ ከዚህ አንፃር ከባለሀብቱም የሚጠበቅ ጉዳይ ነው። እንግዲህ በዋናነት ለኢንቨስትመንት ቀደም ሲል የኢንቨስት ኢትዮጵያ 25 ፎረም
በኢትዮጵያ ውስጥ ያሉ ምቹ የሆኑ በተለይ ከማክሮ ኢኮኖሚ ሪፎርሞች ጋር ተያይዞ ያሉ አማራጮችን ሰፊ የኢንቨስትመንት የገበያ አማራጮች መኖራቸውን ይፋ የተደረገበት እንደነበር እናስታውሳለን። እንግዲህ ተስፋውን ካለን የኢንቨስትመንት አማራጮች ሀገሪቱ ካላት ሰፊ የመሬት እንግዲህ የአየር ጸባዩ በራሱ ማልማት የሚችል ማስለማት የሚችል እንደሆነ ይነገራልና ይህንን ሰፊ የኢንቨስትመንት አማራጭ ከተጠቀምን ሀገሪቱን እንደዚህ አይነት ፎረሞች ማካሄድ ማስተዋወቅ ይጠበቃልና ፎረሙ ዓላማውን ግቡን የመታ እንደነበር እንግዲህ ቀደም ሲል ባዘጋጆችም ሲገለጽ እንደነበር እናስታውሳለን። ከመሸጋገሪያ በኋላ ተመልሰን ተገናኝተን የውጭ ርዕሰ ጉዳዮች እናልፋለን። ተመልሰናል። የተከበራችሁ ተመልካቾቻችን ወደ ሶስተኛው ርዕሰ ጉዳይ ልናልፍ ነው። ተስፋውን ወደ ውጭ ዘገባችን ስናልፍ እንግዲህ የኩርድ ሰራተኞች ፓርቲ ወይም የኩርድ ወታደራዊ ቡድን ከሰሞኑ በቱርክ ወደ ሰላማዊ አማራጭ መጥቻለሁ ሲል ይፋ አድርጓል። አዎ እንግዲህ የኩርድ የትጥቅ ትግል ማብቃቱ ውሳኔ አስተላልፏል። እንግዲህ ኩርዶች በተለይም ስለ ኩርድ ብዙ ጊዜ ይነሳልና እነዚህ ኩርዶች በተለይም የጥንታዊውን የሜሶፖታሚያ ስልጣኔ የመሰረቱና መሰረት ይጣሉ ናቸው ተብሎ ይነገርላቸዋል። ስቴትለስ ወይም ፒፕል ዊዛውት ስቴት ተብለው ይጠራሉ። ሀገር አልባ ህዝቦች ናቸው እና ለምንድነው ሀገር አልባ የሆኑት የሚሉም ሐሳብ ጥያቄዎች ይነሳሉ። ነገር ግን ለምን ሀገር አልባ ሆኑ ተብሎ በሚነሳው ጉዳይ ላይ የተለያዩ መላምቶች እና የተለያዩ መረጃዎች ናቸው የሚሰነዘሩት። አንዳንዶቹ ከሁለተኛው የዓለም ጦርነት ማብቃት በኋላ ቅኝ ገዢዎች ያሰመሩት የቅኝ ግዛት መስመር እነሱ እንዲበታተኑና በየሀገራቱ እንዲሰደዱ አድርጓል። አንድም ተሰባስበው መኖር ስላልቻሉ የራሳቸውን ሀገር መስርተው መኖር አልቻሉም የሚሉ ሐሳቦችምና ሌሎችም ጉዳዮች ይነሳሉ። እንግዲህ በቱርክ እነዚህ ኩርዶች የሚኖሩት በቱርክ ሶሪያና ኢራቅ እንዲሁም በዚያው በመካከለኛው ምስራቅ ባሉ ሌሎች ሀገሮች ተበታትነው ነው የሚኖሩት። ቁጥራቸው ከ35 እስከ 50 ሚሊዮን ይደርሳል ተብሎ ይገመታል። በተለያዩ ሀገራት ስለሚኖሩ የራሳቸውንም ሀገር መመስረት አልቻሉም። ለዚህም ለበርካታ ጊዜያት ለበርካታ ዘመናት ለጥቃትና ለበደል ለግፍ ተዳርገው ኑረዋል የሚሉ ሐሳቦች አሉ። ይህንን ግፍና በደል ለመቃወም ደግሞ እነዚህ የፒኬኬ የተባለው የኩርድ የሰራተኛው ፓርቲ ራሱን አደራጅቶ በ1978 ነው ይሄ ተመሰረቶ የነጻነት ትግል ሲያደርጉ ቆይተዋል። አሁን ግን በተለይም ባሳለፏቸው 40 ዓመታት ወደ 40 ሺህ የሚጠጉ ንጹሃን ዜጎች ሙተዋል። በርካታ ማህበራዊና ኢኮኖሚያዊ ቀውሶችን ማስከትሏል። ከዚህ በኋላ ነው እንግዲህ ኩርድ ትጥቅ ትግል በቅቶኛል ወደ ሰላማዊ መንገድ መጥቻለሁ በሚል ባሳለፍነው ሳምንት መግለጫ አውጥቶ ለመካከለኛው ምስራቅም በተለይ አንድ ለአካባቢው መረጋጋት የራሱን አስተዋጽኦ ይኖራል የሚሉ ሐሳቦች ሲንሸራሸሩ ተመልክተናል። እንግዲህ ቀደም ሲል አንተ እንዳልከው እንግዲህ ወደ በርካታ ለነ ሶሪያ ኢራቅና ተርኪ እንዲሁም ለአካባቢው ሀገራት የዚህ ቡድን ወደ ሰላም መንገድ መምጣቱ ትልቅ እልባት ትልቅ መፍትሄ እንደሆነ እየተነገረ ነው የሚገኘው። እንግዲህ ከአራት አስርተ ዓመታት በኋላ ወይም ከ40 ዓመታት በኋላ ወደ ሰላማዊ ድርድር መምጣቱ ትልቅ ደም አፋሳሽ ጦርነት ለማቆምና ችግሩን በሰላም ድርድር ለመፍታት ትልቅ መፍትሄ አምጭ ሆኖ ተገኝቷል። የዚህ ቡድን ውሳኔን ተከትሎ የቱርክ መሪዎች ውጭ ጉዳይ ሚኒስትሩን ጨምሮ የተርኪ ፕሬዝዳንት ታይብ ኤርዶጋንም የቡድኑን ወደ ሰላም መንገድ መምጣቱን በአዎንታዊ ጎኑ ተመልክተውታል። በተለይ ምዕራባውያንና የተርኪ ነው እንግዲህ ዋናው የኩርድ ሰራተኞች ፓርቲ ማዕከል አድርጎ ሲንቀሳቀስ የነበረው ለዚህ ቡድን ወደ ሰላም መንገድ መምጣቱ ሁሉንም መፍትሄ ሊሰጥ የሚችል በፖለቲካ መረጋጋት ለዲሞክራሲያዊ ስርዓቱን መጎልበት ትልቅ አስተዋጽኦ ያበረክታል ሲሉ በተለይ ታሪካዊ ጠቀሜታ ያለው ውሳኔ እንደወሰነ እየተነገረ ነው የሚገኘው። እንግዲህ የፒኬኬ መቋቋም ከመጀመሪያው ስጋት የገባት ቱርክ እንግዲህ በአውሮፓ ህብረት በአሜሪካና በሌሎችም ሀገራት በአሸባሪነት እንዲፈረጅ አድርጋለች ቱርክ ይህንን ታጣቂ ቡድን ማለት ነው። ከዚያ በኋላ
ላለፉት 10 ዓመታት ሲካሄድ በነበረው የትጥቅ ትግል እንግዲህ በርካታ ውጣ ውረዶች ነበሩ። አሁን ላይ ይህ የተኩስ አቁም ውሳኔ በተለይም ለመካከለኛው ምስራቅ መረጋጋት ትልቅ አስተዋጽኦ ይኖረዋል። እንግዲህ መካከለኛው ምስራቅ ይታወቃል ብዙ ጊዜ ግጭትና ጦርነት የማይለየው አካባቢ ነው። ሶሪያ፣ ኢራን፣ እስራኤልና ፍልስጤም በጦርነት ውስጥ ያሉ ሀገሮች ናቸውና የዚህ ቡድን ወደ ሰላም መምጣት ለመካከለኛው ምስራቅ መረጋጋት የራሱ የሆነ አዎንታዊ አስተዋጽኦ ይኖረዋል የሚል አንድምታ አለው። ከዛ ውጭ ግን ለቱርክ ኢኮኖሚያዊና ፖለቲካዊ መረጋጋትን በማምጣት በኩል ትልቅ አስተዋጽኦ ይኖረዋል። እንግዲህ ታይፕ ኤርዶዋንም እንዳሉት በካቢኔያቸው ባደረጉት ስብሰባ ውሳኔው አስፈላጊና ወቅታዊ እርምጃ ነው ሲሉ ነው የገለጹት። እንግዲህ አንካራን ከሽብርተኝነት ነፃ ለማውጣት በሚደረገው ጥረት ወይም ይህን ግብ ለማሳካት ያስችላል። አካባቢውን ከሽብርተኝነት ነፃ ለማውጣት የተቀመጠ ግብ አለ። ያንን ለማሳካት በሚደረገው ጥረት ይህ የኩርዶች ወደ ሰላማዊ መንገድ መምጣት ትልቅ አስተዋጽኦ አለው የሚሉ ሀሳቦችን እያነሱ ነው የሚገኙት። አዎ የኩርድ ወታደራዊ ቡድን መግለጫ ያልተጠበቀ እንደሆነ ነው መግለጫው የገለጸው። በተለይ የተርኪ መግለጫ ማለት ነው። እንግዲህ የዚህ ቡድን ውሳኔ እዚህ ውሳኔ ላይ መድረሱ በተለይ ወደ ሰላም አማራጭ መምጣቱም የቀድሞው የሶሪያ ፕሬዝዳንት በሽር አልአሳድ መንግስት መውደቅን ተከትሎ የመጣም ጭምር በተለይ ቡድኑ በየአካባቢው ሀገራት ድጋፍ እያጣ መምጣቱ ለዚህ ለሰላም ውሳኔ መድረሱ እንዳንድ ምክንያት የተደረሰ ውሳኔ ነው። ከዛ ባለፈ በተለይ በቀጣይ የቱርክና በምዕራባውያን ድጋፍ ይህ አሸባሪ ቡድን መሳሪያ የሚያወርድበትን መንገድ ወደ ህጋዊ መስመር የሚገባበትን የህግ ማዕቀፎች የሚስማማበትን መንገድ ይፈጠራል ተብሎ ነው የሚጠበቀው። እንግዲህ ይህ ሲጠበቅ የነበረው የተርኪ ምላሽ ነበር። የተርኪ ምላሽ እንግዲህ ከውጭ ጉዳይ ሚኒስትሩም ጀምሮ የተርኪ ፕሬዝዳንት ኤርዶዋንም የሰጡት አዎንታዊ ምላሽ የኩርድን ወታደራዊ ቡድን የዚህን ቡድኑ ጥሩ ወደፊት ያለውን ለሰላም አማራጭ ያሰፋለታል የሚሉ ተንታኞቹን በዝቷል። እንግዲህ በ12ኛው መደበኛ ስብሰባ ነው እንግዲህ የዚህ የኩርድ ሰራተኞች ፓርቲ በተለይ ድርጅታዊ መዋቅሩን እንደሚያፈርስ ወታደራዊ ትግሉን እንደሚያቆም እንግዲህ የፋራይቲ የዜና ዘገባ የገለጸውና ከዚህ ጋር ተያይዞ እንግዲህ ተስፋሁን በተለይ ለተርኪ ከአሸባሪዎች ነጻ ሀገር ትሆናለች፣ በቀጠናውም ሰላምና መረጋጋት ይፈጠራል እያሉ የተርኪ መሪዎች እየገለጹ ያሉት ማለት ነው። አዎ በተለይ እንደዚህ አይነት ለረጅም ዓመታት በትጥቅ ትግል የቆየ ቡድን ወደ ሰላማዊ አማራጭን ሲከተል በዚህ አይነት መንገድ መግለጫ አውጥቶ እኔ ትጥቅ ትግሌን አቁሜያለሁ ሲል በእጅግ ትልቅ ዜና ነው ለአካባቢው ለቀጠናውና መካከለኛው ምስራቅ በተለይ ብዙ ጊዜ ውጥረት ያለበት አካባቢ ነው። እንግዲህ ትልቅ ተስፋ ይሰጣል። ሰሞንኛ ዝግጅታችንን እናጠቃልል ካለን ሰዓት አኳያ የተከበራችሁ ተመልካቾቻችን የዛሬ የሰሞንኛ መሰናዷችን የተከታተላችሁትን ይመስላል። ተስፋውን ታምርና የካስ ማስረሻ መረጃዎችን ወደ እናንተ አደረስ። ሰላም ነው።